ውዶችዬ እንዴት አደራችሁልኝ? እንዳው ስትገቡ በላይክ ገቡ። እስኪ ላይክ አጥግቡኝ፣ ላይክ ካጠገባችሁኝ አልናገርም ነው ነግሬያችኋለሁኝ። ስትገቡ ከወደዳችሁት ላይክ እና ሼር፣ ሰብስክራይብ እና የደወሉን ምልክት መጫናት እንዳትረሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁና የተወደዳችሁ የእሞ አይመን ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? ሰላም ናችሁ ወይ? ሁሉ መልካም፣ ሁሉ አሪፍ ከኔ ጋር አልሐምዱሊላህ። እስኪ ከሙንና ሰኑት ለይተሽ ንገሪኝ ባላችሁኝ መሰረት እኔ ከሙንና ሰኑት የትኛው እንደሆነ ይዤላችሁ ነው የመጣሁት። ሰኑት ለምን ይጠቅማል፣ ከሙን ለምን ይጠቅማል የሚለው ነገር እኔ ደግሞ ለእናንተ ለማብራራት መጥቼላችኋለሁ ማለት ነው። በነገራችን ላይ ውፍረት ይቀንሳሉ። በተለይ አሁን ሰኑት ምሳሌ ሰኑት ማለት ነው የሀይድ ወይም የወር አበባ ምናምን በመጣባችሁ ሰዓት ማለት ነው የወር አበባ በመጣባችሁ ሰዓት ላይ ብትጠቀሙት አፍልታችሁ ብትጠቀሙት እጅግ በጣም አሪፍ ለውጥ ነው የምታገኙበት ማለት ነው። በጣም ከምነግራችሁ ማለት አሁን ይሄ ሰኑት ይባላል ማለት ነው። አሁን ከሙንና ሰኑት አንድ አይነት ነው የሚመስሉት ማለት ነው። አንድ አይነት ነው የሚመስሉት እና አንድ አይነት ስለሚመስሉ አሁን ማታ ላይ ላይቭ ላይ ማለት ነው በጣም ብዙ ልጆች ከሙንና ሰኑት ለይተሽ ንገሪኝ፣ ከሙንና ሰኑት ለይተሽ ንገሪኝ እያሉ ነበርና ብዙ በቃ በነገራችን ላይ እኔ ተከታዮችን አላቅም ብቻ ከኢትዮጵያ ይሁን ከሳውዲ ይሁን ከስደት ዓለም ይሁን ማንኛውም ስደት ላይ አሁን ከሙንና ሰኑት ለይቶ የማያውቅ ሰው አለ ብዬ አልገምትም ማለት ነውና ብዙ ልጆች ባክሽ ዜድዬ የምንጠቀመውና የአጠቃቀሙን ምናምን ብላችሁ እና ደግሞ ዩቲዩብ ላይ ለቀቅልን መተንና ያለን ባላችሁ መሰረት እኔ ሰርቼ እለቅላችኋለሁ። ችግር የለውም በእኔ በኩል አብሽሩልኝ። እና ደግሞ ሰኑት ይሄ ይመስላል ማለት ነው። አሁን ይሄ ሰኑት ምን ታደርጋላችሁ መሰላችሁ? አሁን ሀይድ ላይ በሆናችሁ ሰዓት ወይም ደግሞ የወር አበባ በሆናችሁ ሰዓት ማለት ነው አንድ ማንኪያ ሰኑት እና እዚህ ጋር አንድ 5 ፍሬ ሚስማር እዚህ ጋር ደግሞ ግማሽ ሎሚ አድርጋችሁ አፍልታችሁ ብትጠጡ እጅግ በጣም ምን ልበላችሁ ቀለል በቃ ሆዳችሁ ላይ ጥረግርግ አድርጎ አንደኛ ቆሻሻ ያወጣላችኋል። ሁለተኛ ነገር ደግሞ ያው አሁን ምሳሌ ሀይድ የሆነች ሴት አሁን የወር አበባ የሆነች ሴት ምንድነው ወይም 5 ቀን ወይም ደግሞ 3 ቀን ነው በብዛት ማለት ነው። እንደዛ ነው ያኔ 7 ቀንም አለ 5 ቀንም አለ 3 ቀንም አለ። አሁን ልክ ሀይዳችሁ እስከሚሄድ ድረስ ጠዋት በባዶ ሆዳችሁ ምግብ ከበላችሁ በኋላ ደግሞ አንድ ኩባያ ብትጠጡ ማለት ነው ወላሂ በጣም አሪፍ ነው። ደግሞ አንደኛ ነገር የወር አበባ ጥርግ አድርጎ ያወጣል። ሁለተኛ ነገር ደግሞ ሆዳችሁ አካባቢ ወይም ደግሞ ቦርጭ ምናምን ካለባችሁ ጥርግ አድርጎ እየቀነሰ ይሄዳል ማለት ነው። ስለዚህ እናንተ ምንድነው ማድረግ ያለባችሁ እዚህ ጋር በትክክል አጠቃቀሙን ተጠቀሙት። ከዝም ብላችሁ ግን ካልተጠቀማችሁት ምን ዋጋ የለውም እና ምግብ ሳትበሉና ምግብ ከበላችሁ በኋላ የምትጠቀሙት ለምን እንደሆነ ታውቃላችሁ? አሁን ምሳሌ ምግብ ከበላችሁ ሆዳችን ላይ ምግብ ምናምን ስለሚቀመጥ ነው። በባዶ ሆዳችን የምንጠቀመው ደግሞ ያው ከእንቅልፋችን ስንነሳ ሰብሰብ በቃ ሰውነታችን ምንም አይነት እንቅስቃሴ ስለማያገኝ ተኝተን ስለምናድር ለዛ ነው። እና ሰውነታችን ደግሞ አንደኛ ሰውነታችን ያንቃቃላችኋል፣ ሁለተኛ ደግሞ ሰውነታችሁ ስትጠጡት አንድ ኩባያ ያላችሁን ስዕብ ምናምን የማቃጠል ባህሪ አለው ማለት ነው። ወላሂ እመኑኝ በጣም እኔ ወር አበባ ምናምን ሲመጣብኝ ሰዓት የምጠቀመው ነገር ነው። ነገር ግን እኔ ሌላ ሰውነቴ ነው እንጂ የሚቀንስልኝ ቦርጭ አይቀንስም። ቦርጭ የለኝም ሲጀመር ከአጥንቴ ጋር የተያያዘ ነው ቦርጩ ማለት ነው። ለምን ያጠፋውበት ዘዴ በጣም አሪፍ ነው ማለት ነው። እኔ እንደዚህ አልተጠቀምኩ እንደዚህ 10 ቀን ቡና ነው የተጠቀምኩት ማለት ነው። 10 ቀን ቡና ተጠቀምኩኝ ዘና ብዬ ነው የጠፋልኝ ማለት ነው በእኔ በኩል ማለት ነው። ግን አንዳንዶቻችሁ የማይጠፋላችሁ አላችሁ። ስለዚህ ውዶቼ ይሄን ውዕድ ወላይ ተጠቀሙት፣ በጣም አሪፍ ነው። አሁን እኔ የወር አበባ ምናምን ቢመጣብኝ እጠቀመው ነበር፣ ስጠቀመው አሳያችሁ ነበር። ወይም ደግሞ አንተክትኬ ስሰራው ደግሞ ኢንሻአላህ የወር አበባ ሰዓት ያው ወር አበባ ነበረኝ አሁንም ነኝ አትልም፣ ግን የለም አሁን የምታጠብበት ሰዓት ነው። ያኔ አሁን ልታጠብ ነው ማለት ነው። ምክንያቱም 5 ቀን አብቀቻለሁና ቢኖረኝማ በጣም ግን ሆድ ምናምን ያጸዳት ምናምን በጣም ሽታው ከቻላችሁ እና ሽታው ችላችሁ ከተጣጣችሁት ወላሂ ሆድ በሽታ ምናምን ሆድ ያመኛል ምናምን የለም። ምግብ ከበላችሁ በኋላ ሆዳችሁ የሚነፋችሁ ከሆነ እንደገና ይሄ ቦርጭ ምናምን ላስቸገራችሁ ወላሂ በቀላል ዘዴ የምታጠፉበት ዘዴ ነውና ብዙዎቻችሁ ተጠንቀቁ። ሰኑት ምንድነው? ከሙን ምንድነው? አሁን ብዙ ጊዜ የምናገረው ነገር እኔ ቪዲዮ አሁን ምሳሌ ቪዲዮ ሳታዳምጡ ሌላ ነገር እንዳትሄዱ ብያችኋለሁ። ቪዲዮ በደንብ አዳምጡና ወደ ቪዲዮ መግባት ትችላላችሁ። ቪዲዮ ሳታዳምጡ ዝም ብላችሁ የምትሄዱ ከሆነ አደጋ ላይ የምትጥሉት። አሁን ምሳሌ እኔ የተጠቀምኩት ነገር አላወቃችሁም። አሁን እኔ የተጠቀምኩት ነገር ሳታውቁ ዝም ብላችሁ አሁን ምሳሌ የሆነ ልጅ ትላንትና ላይቭ ላይ ያው አንዳንዶቻችሁ ልታውቁ ትችላላችሁ ቲክቶክ ላይ ማለት ነው። እንዳጋጣሚ ሰምታችኋታል።
የቡና እንትን ነበር እየጠጣችው የነበረችው። ይሄ ምንድነው የቡና የዚህ የአረብ ሀገር ቡና ስናፈላ የምንጨምረው የለም እሱ ጥቁሩ ነገር ነበር እየጠጣች የነበረችው ማለት ነው። እና በጣም ነበር እንትን የተናደድኩት። ምክንያቱም እኔ የምሰራው ቪዲዮ በደንብ እያያች አይደለም የምሰራው ነገር በደንብ ብታዩ የኔና የእናንተ ታስተያዩት ነበረ ማለት ነው ብታዩት። እና በጣም ነው የገረመኝ። እኔ መጀመሪያ ላይ ቆም ብላችሁ ራሳችሁ ላይ አስቡ። ምክንያቱም ራሳችሁ ላይ አደጋ ላይ እንዳቀጡ አሁን የምትጠቀሙት ነገር የሆነ ሌላ ነገር በሽታ ሊያጋልጣችሁ ይችላል። ስለዛ ወዶችዬ መጠቀም ባለባችሁ ሰዓት መጠቀም በሌለባችሁ ሰዓት መጠቀም እና ደግሞ መጠቀም ያለባችሁስ ምንድን ነው የሚለው ነገር በደንብ እወቁት ማለት ነው። ስለዛ ወዶችዬ አስራሩ ነግሬያቸዋለሁ። እዚህ ጋር አንድ ማንኪያ ሰኑት አድርጋችሁ ከዚህ ደግሞ አንድ 5 ፍሬ ሚስማር አድርጋችሁ አንተክትኩትና ከዛ ግማሽ ሎሚ ጨምቃችሁ ተዋቶ ባዶ ብላችሁ ምግብ ከበላችሁ ደግሞ አንድ ኩባያ መጠጣት ትችላላችሁ ማለት ነው በቀላል ሁኔታ። ግን ምን ማድረግ ነው ያለባችሁ እናንተ ምሳሌ አሁን በምጠጡበት ሰዓት ሊመራችሁ ይችላል፣ ምን ሊላችሁ ይችላል። ምንም ችግር የለውም ለራሳችሁ ነውና ማለት ነው ውዶቼ። እና ቪዲዮ ከወዳችሁ ላይክ እና ሼር አድርጎ። እና ትላንትና የሆነች ልጅ ምን አለች? በመሀል ሌላ አስተያየት እንዳታስገቢ ትክክለኛው ተናግረሽ ውጭ ያለችኝ። እና ውዴ እኔ አንደኛ ነገር የሌላ ሀሳብ ማነሳው እኮ ለራሳችሁ ስናው እንጂ ለኔ አይደለም በነገራችን ላይ ማለት ነው። አሁን ትላንትና በለቀቁት ቪዲዮ ላይ ብዙ ሰው እንደዚህ ብሎኛል እና በጣም ነው የሚገርመኝ። እኔ በመሀል ምንም ሀሳብ አልቀያየርኩም። ግን እናንተ በምትጠቀሙበት ሰዓት ምን ማድረግ እንዳለባችሁና በምትጠቀሙበት ሰዓት ምን መብላት እንዳለባችሁ ነው የተናገርኩት። በሌላ ሀሳብ የምትዩ ይሄ ነው። ሌላ ነገር የተናገርኩት ወይም የግል ህይወት የተጫወቱት ነገር የለምና በጣም ነው የገረመኝ። አልሙህም ችግር የለውም። እናንተ ደስ ካላችሁ ያው አበሻ ምስጋና ጥፊ ነው አይደል የሚባለው። እና በጣም ነው የገረመኝ። እና ብዙ ጊዜ እያስረዳዋችሁ ነው፣ ብዙ ጊዜ እየደከምኩላችሁ ነው፣ ብዙ ጊዜ እንትን እያልኳችሁ ነው። ነገር ግን እናንተ እኔ ራሱ አብራርቼ ብነግራችሁ በቃ እናንተ ሌላ ሀሳብ እየመሰላችሁ ብዙዎቻችሁ እየተናገራችሁ ነው ማለት ነው። እንግዲህ ምንም ማድረግ አይቻልም። አሁን እኔ የምጠቀመው ነገር መጨረሻ ላይ አንዳንድ አስተያየቶች ሊሰጣችሁ እችላለሁ፣ በምግብ ዙሪያ፣ በኪሎአችሁ፣ በሰውነታችሁ ዙሪያ ምናምን። ይሄ ነው እንጂ አስተያየት የምሰጣችሁ ሌላ ነገር እኮ አስተያየት አልሰጠም። እና ደችዬ ማታ ላይ ደግሞ ከ106 ኪሎ ወደ 80 ኪሎ የገባችበት በ4 ወር ውስጥ በጣም ደስ የሚለኝ ያለችኝ ናት። እና ኢንሻአላህ በቀጣይ ቪዲዮ እንገናኛለን። የዚች ልጅ ታሪክ ደግሞ አጫውታችኋለሁ ኢንሻአላህ። በጣም በቀላል ሁኔታ በ4 ወር ውስጥ ነው እንደዛ የገባቸው ማለት ነው። ከ106 ኪሎ 80 ኪሎ ነው የገባቸው፣ 26 ኪሎ ነው የቀነሰችው። ኢንሻአላህ ነግራቸዋለሁኝ፣ አጫውታቸዋለሁኝ። ውዶችዬ ወዳቸዋለሁኝ። መልካም ቀን ተመኘውላችሁ። እና ደግሞ ከሙን ምን አይነት ነው ብላችሁኛል። ኢንሻአላህ አሳያቸዋለሁ በቀጣይ ቪዲዮዬ። ወዳቸዋለሁኝ። በደንብ ተጠቀሙት፣ ጠዋት ማታ ተጠቀሙት፣ እንዳታቋርጡት። ይሄ ደግሞ በቀን ሁለቴ ወር አበባ በመጣባችሁ ሰዓት ብቻ ነው መሆን ያለበት ማለት ነው። መልካም ቀን ይሁንላችሁ። ወዳቸዋለሁ።